ሰላም ጤና ይስጥልኝ ውድ የገበያ ስፖርት ቤተሰቦቻችን እንደምን ውላችኋል? እነሆ የዕለቱን የአመሻሽ ስፖርታዊ መረጃዎች ወደ እናንተ ለማድረስ ይዘንላችሁ ቀርበናል። ከሀገር ውስጥም ከባህር ማዶም በርከት ያሉ መረጃዎችን እናነሳለን። ከሀገር ውስጥ ከሲዳማ ቡና ሻምፒዮንነት ጋር ተያይዞ ሌሎችም ነገሮች እንደዚሁም ደግሞ የቀጣይ የኛን መርሃ ግብር ከሀገር ውስጥ ላይ ትኩረት አድርገን የምንሰራባቸውን ጉዳዮች እናነሳለን። ከዛ ባሻገር ወደ ባህር ማዶ ስናቀና የዓለም ዋንጫ የትላንትና ጨዋታዎች ጋር የተያያዙ መረጃዎች አሉ። ዛሬም እንደዚሁ ደግሞ የወጡ መረጃዎች አሉ። ከዛሬ ጨዋታዎች ጋር ተያይዞ በዓለም ዋንጫ የውድድር መድረክ ላይ የተሰሙ አዳዲስ ነገሮች አሉ። ስለ ሊዮኔል ሜሲ እና እንደዚሁም ደግሞ ስለ ክርስቲያኖ ሮናልዶ አንዳንድ መረጃዎችን እያነሳን ቆይታ እናደርጋለን። አዳዲስ የዝውውር መረጃዎች አሉ። ሌላኛው እንደዚሁ የስፖርት መረጃዎቻችን ግብአት ናቸው። እነሱን እያነሳንን ቆይታ የምናደርግ ነው የሚሆነው። እንግዲህ ይህንን ፕሮግራም ስፖንሰር ያደረገላችሁ ቤተሰባችን አለ ሁዳ ኢንጂነሪንግ ይህንን የገበያ ስፖርት ስፖንሰር በማድረግ አብሮን ይገኛል። እንግዲህ የእሱን ምርትና አገልግሎት ማግኘት የምትፈልጉ ቤተሰቦቻችን በ0956 56 57 59 እየደወላችሁ ማነጋገር ትችላላችሁ። ወደ መረጃዎቻችን እናመራለን። ቤተሰቦቻችን እንግዲህ የሀገር ውስጥ ጉዳይ አንድ ምናልባት ማንሳት ያለብን ጉዳይ ነው ብዬ አስባለሁ። የሲቢኤ ኢትዮጵያ ፕሪሚየር ሊግ የውድድር ዓመት ዋንጫው ወዴት እንዳመራ ተረጋግጧል። በትላንትና ጨዋታ ሲዳማ ቡና ከተከታዩ ነገሌ አርሲ የነበራቸውን መርሃ ግብር አንድ አቻ በማጠናቀቃቸው እንግዲህ ሲዳማ ቡና በልዩነት ሻምፒዮን መሆኑን አረጋግጧል። ሁለት ጨዋታዎች እየቀሩት ማለት ነው። ይህም እንግዲህ በታሪኩ ለመጀመሪያ ጊዜ ነው ሲዳማ ቡና ሻምፒዮን መሆን የቻለው ወይም ደግሞ የኢትዮጵያ ፕሪሚየር ሊግ ዋንጫ ባለቤት መሆን የቻለው ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ በ1990 እንደ አዲስ ከተቋቋመ በኋላ 10 ጊዜ ሻምፒዮኑ የሆኑ ከዚህ በፊት የሆኑ የኢትዮጵያ ፕሪሚየር ሊግ ክለቦች አሉ። አሁን ላይ ሲዳማ ቡና 11ኛው የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። ሁለት ጨዋታዎች እየቀሩት ማለት ነው። እንግዲህ አሰልጣኝ ያሬድ ገመቹ ከሲዳማ ቡና ጋር በመጀመሪያ የውድድር ዓመታቸው የሊጉን ዋንጫ ማሸነፍ ችለዋል ማለት ነው። ቀጣይ ዓመት ሲዳማ ቡና ኢትዮጵያን ወክሎ በአፍሪካ ሻምፒዮንስ ሊግ የሚወዳደር ይሆናል። ከዚሁ ጋር ተያይዞ የሲዳማ ቡናን ክለቡንና የሲዳማ ቡና ደጋፊዎችን በገበያ ስፖርት ስም እንኳን ደስ አላችሁ ለማለት እንወዳለን። ከዚሁ ጋር ተያይዞ ምናልባት እንግዲህ የሀገር ውስጥ መረጃዎች ላይ እስካሁን ድረስ በሰፊው እየሰራን አይደለም። እንደሚታወቀው ገበያ ስፖርት ስራዎቹን በስፋት ስፖርታዊ ጉዳዮችን ከሀገር ውስጥም ከባህር ማዶም በስፋት ወደ እናንተ ለማድረስ እቅዱን በሰፊው ነድፎ እየተንቀሳቀሰ ነው የሚገኘው። አሁን ላይ ግን ዓለም ትኩረት ለሰጠችው የዓለም ዋንጫ ላይ ትኩረት አድርገን ነው እየሰራን የምንገኘው። ነገር ግን በቀጣይ በዚህ በገበያ ስፖርት በርከት ያሉ የሀገር ውስጥ ጉዳዮችን እንመለከታለን፣ እንሰራለን። የኢትዮጵያ ፕሪሚየር ሊግን ጨምሮ የአትሌቲክሱን እንደዚሁም ደግሞ የሴቶችንና የወንዶቹን ሌሎች በየደረጃው ያሉ ውድድሮችንና ታሪካዊ በርካታ ስፖርተኞቻችን አሉ። ሊዘከሩ የሚገባ ስማቸው ሊጠቀስ የሚገባ ሊወደሱ የሚገባ ለቀጣዩ ትውልድ አሁን ላለውም ትውልድ አርአያ ሊሆኑ የሚችል መንገድ ሊነድፉ የሚችሉ በርካታ ትምህርቶችን ሊያበረክቱ የሚችሉ ብዙ አርአያ የሚሆኑ ሰዎች አሉ። እነሱንም የምናነሳበት ጨዋታዎችን በቀጥታ እንደዚሁም ደግሞ በፕሮዳክሽን የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰፊ መርሃ ግብር ወይም ፕሮግራም ይኖረናል። በዚያ መልኩ ትኩረት ሰጠን የምንሰራ ነው የሚሆነው። አሁን ግን ያው የዓለም ዋንጫ ትኩረታችን ሆኖ እዛ ላይ ነው እየሰራን የምንገኘው ቤተሰቦቻችን። ወደ ዓለም ዋንጫ ጉዳዮቻችን እናመራለን። እንግዲህ ትላንትና የተደረጉ ጨዋታዎች አሉ። የተጠበቁም ያልተጠበቁም ውጤቶች ተመዝግበዋል። በቀጣዩ የጥሎ ማለፍ የተቀላቀሉ ጀርመንን ማየት እንችላለን። እንደዚሁም ደግሞ ከዓለም ዋንጫ ውድድር ውጭ የሆኑ ቱኒዚያን ማየት እንችላለን። ሌሎች በቀጣይ ጨዋታ ጉዳያቸው የሚለይ ብሔራዊ ቡድኖች አሉ። እንደዚሁ ከዚሁ ጋር በተያያዘ ምናልባት ቱኒዚያ አዲስ አሰልጣኝ ከመቅጠሯ ነው እንግዲህ የተሰናበተችው። ከዚህ በፊት ወደ ዓለም ዋንጫ መድረክ ይዟቸው የመጣን አሰልጣኝ አሰናብተው ቱኒዚያዎች በአዲስ አሰልጣኝ መጣው ነበረ። ነገር ግን እንዲያም ሆኖ አልተሳካላቸውም። ትላንትና
ወይም ሌሊት ላይ በተደረገ ጨዋታ ሽንፈት ገጥሟቸው ከውድድሩ ውጪ ሆነዋልና ከዚሁ ጋር በተያያዘ የቡድኑ ተጫዋች አሊ አብዲ ከስንብታቸው በኋላ አስተያየት ሰጥቷልና የቱኒዚያን ህዝብ ይቅርታ መጠየቅ እንፈልጋለን ግን ወሬኞችን አይጨምርም የሚል አስተያየት ሰጥቷል። ይህም ማለት እንግዲህ ለሀገራቸው ምንም የማያመጣ አስተያየት የሚሰጡ እንደዚሁም ደግሞ የሚተቹ አስፈላጊ ያልሆኑ ትችቶችን ሲሰነዝሩ የነበሩ እነሱ እንደሚሉት ቧልት በሚሉት ደረጃ ሲሉ የነበሩትን ሳይጨምር ነገር ግን የሀገሪቱን ህዝብ ይቅርታ ጠይቀዋል። ያው ይሄ ነገር የተለመደ ነው። ቱርክም ከአንድ ቀን በፊት ስንብቷ ሲታወጅ ወይም ከዓለም ዋንጫ ውጭ ስትሆን ይህንን ነገር ተጫዋቾችም አሰልጣኞችም ያው ህዝቡን ይቅርታ መጠየቅ ያለ ነገር ነው። ወደ ቱኒዚያም እንግዲህ ይሄ ነገር ተሰምቷል። ለመዘጋጀት በቂ ጊዜ አልነበረንም ብሏል አሊ አብዲ። እንግዲህ የቱኒዚያ ብሔራዊ ቡድን ወደ ዓለም ዋንጫው ሲያመራ በቂ ዝግጅት እንዳልነበረው ተናግሯል። ሁልጊዜ ችግራችንን ከመቅረፍ ይልቅ ከአዲስ እንጀምራለን የሚል አስተያየትም ሰጥቷል። በተለይ ይሄ ነገር ለአፍሪካውያን ኢትዮጵያን ጨምሮ በደንብ የሚሰራ አስተያየት ይመስለኛል። ችግሮችን ከመቅረፍ ሁልጊዜ አዲስ ነገሮችን መጀመር ላይ በተጀመሩ ነገሮች ላይ ያጋጠሙ ነገሮችን ከመቅረፍ ይልቅ አዳዲስ ነገሮች ላይ ማምጣት የተሰራባቸው ሰዎች ወይም ደግሞ ክለቦች ላይ ከመስራት ይልቅ ያን አፍርሶ አዲስ ለመስራት መሞከር እንደዚህ አይነት ነገሮች ያለውን ከማጠናከር ይልቅ አፍርሶ መስራት ላይ ትኩረት በማድረግ ይሄ ደግሞ ምናልባት ወደ ኋላ እየጎተተ እንደሆነ የሰጠበት አስተያየት ለሌሎችም ጥሩ መልእክት የሚሆን ይመስለኛል። ወደዚህ የመጣ ነው አብረው ተጫውተው የማያውቁ ተጫዋቾችን ይዘን ነው ትንሽ ጨዋታ አድርገህ ለዓለም ዋንጫ መዘጋጀት አትችልም የሚል አስተያየት ነው የሰጠው። ፉክክር ማድረግ ይከብዳል፣ ዝግጅታቸው ጥቂት እንደነበረ ነው የተናገረው አሊ አብዲ። ከዚሁ ጋር ተያይዞ ምናልባት እንግዲህ የቱኒዚያ ስንብት ፈጥኖ ሄዷል። በእርግጥ በጣም የሚደነቅ ነገር ተደርጓል ማለት ይቻላል። በቱኒዚያ በኩል ባይሆንም በሌሎች ሀገራት በኩል ያው ቱኒዚያ እንግዲህ 9 ግቦች ተቆጥረውባት ነው የተሰናበተችው። ከትላንት በፊት ባለፈው በነበረው ጨዋታ በስዊድን 5-1 ተሸንፋ ትላንትና ደግሞ እንደዚሁ በሰፊ የግብ ልዩነት ተሸንፋ ነው ከውድድሩ ውጭ የሆነችውና ሌሎችም ማየት እንችላለን። አፍሪካ ተፎካካሪ የሆነችበት ድልም የተጎናጸፈችበት አይነት መድረክ ሆኗል። አሁን ላይ እስከ ድረስ ይሄዳሉ ቀሪዎቹ የሚለው ነገር በቀጣይ የሚጠበቅ ነው። ምናልባት ግን በዚህ የዓለም ዋንጫ አሁን ላይ በጣም መነጋገሪያ የሆነውና ትኩረት ሳቢ የሆነው ጉዳይ የግብ ጠባቂዎች ነገር ነው። እንግዲህ የኬፕ ቨርዴው ግብ ጠባቂ ቪዚናሃ ከ2-3 ቀናት በፊት እጅግ በጣም መነጋገሪያ የሆነ እስካሁንም ጉዳዩን ይዞት የቆየ ጉዳይ ነው። መድረኮችን ከቤተሰቦቹ ጋር ተያይዞ እንዲሁም ደግሞ ሀገሩ በታሪክ ያስመዘገበችው የማይታመን ውጤት ያው 1 ነጥብ ወይም ያቻ ውጤት ቢሆንም ነገር ግን ለኬፕ ቨርዴ ይሄ ከድልም በላይ የሆነ ታሪካዊ አሻራ ያሳረፈበትና ለቀጣዩ ትውልድ ትልቅ መነሳሻ የሚሆን ጉዳይ ነው። ከዚሁ ጋር ተያይዞ ቪዚና መነጋገሪያ ሆኖ እንደነበረ ይታወቃል። አሁን ደግሞ የኩራሳው ግብ ጠባቂ ጋር በተያያዘ እንግዲህ አዳዲስ መረጃዎች እየወጡ ናቸው። በዚህ ሰዓት ያው እውነት ነው እንደ ግብ ጠባቂዎች በጣም መነጋገሪያ የሆነ ነገር አለ ብዬ እኔ አላስብም። ምክንያቱም ያው የቪዚና ጉዳይ መድረኩን ይዞ ቆይቷል። አሁን ደግሞ አዲሱ የኩራሳው ግብ ጠባቂ ኤሎይ ሮም ትላንትና ባሳየው ብቃት እንግዲህ በጣም በርካቶች እያደነቁት ነበረ። በርካቶች አድናቆታቸውን እየቸሩት ነበረ። እንደዚሁም ደግሞ የፎሎወር ጉዳይ ሌላኛው ጉዳይ ነው። አሁን ላይ የፎሎወር ጋር በተያያዘ በሚሊየን የሚመጡ በተለይ በብሔራዊ ቡድናቸው ውስጥ ጥሩ እንቅስቃሴ ያደረጉ ተጫዋቾች ወይም ግብ ጠባቂ በተከታዮች በኩል ምን ያህል ጥሩ ነገሮች እየገጠሟቸው እንደሆነ እያየን ነበርና የኩራሳው ግብ ጠባቂ ኤሎይ ሮምም የገጠመው ነገር አሁን እሱ ነው። 100,000 ተከታዮች ብቻ ነበር የነበሩት። ነገር ግን አሁን ከደቂቃዎች በፊት ገጹን እንደተመለከትኩት 922,000 አካባቢ ፎሎወሮች በአዲስ እየተከተሉት ይገኛሉና ይህም አንደኛው ነገር ነው። በብዙ ነገር መነጋገሪያ የሆኑ ነው። እሱም አንድ ነገር ተናግሯል። ምንድነው ያለው? በሀገሬ ሐውልት እንዲቆምልኝ እፈልጋለሁ የሚል አስተያየት ሰጥቷል። ምናልባት እንግዲህ ያው ሀገሪቱም ልታደርግ ትችላለች የሚለው ነገር በቀጣይ የሚጠበቅ ነው። እሱ ነገር ነው። ሌላኛው እንግዲህ አሁን ላይ ወደ 32ቱ ጥሎ ማለፍ የተቀላቀሉ ቡድኖች እየተለዩ ናቸው፣ ብሔራዊ ቡድኖች። እንደዚሁም ደግሞ ከውድድሩ ውጭ የሆኑትም እየተለዩ ናቸው። አሜሪካ እንደዚሁም ትላንትና ጀርመን እና ሜክሲኮ ቀጣዩን 32 ቡድኖች የሚሳተፉበትን የጥሎ ማለፍ ደረጃ ተቀላቅለዋል። እንደዚሁም ደግሞ ከውድድሩ ውጭ ቱኒዚያ፣ ቱርክና ሃይቲ ከዓለም ዋንጫው ውድድር ውጭ ሆነዋል። ገና አሁን ላይ ጨዋታዎች እየቀሯቸው ጭምር ነው ይሄ ሆነው። ከዚሁ ጋር ተያይዞ ሌሎችን ነገሮች ምናልባት ብናነሳ በዘንድሮ የ2026 ዓለም ዋንጫ ያስመዘገቧቸው ውጤቶች በተለይ በጣም ጥሩ እንቅስቃሴ ያደረጉ የተመዘገቡ አዳዲስ ነገሮች ውስጥ አንደኛው
ከ10 ሬቲንግ ያገኙ ናቸው። ምንም ያለምንም ቅናሽ ሙሉ ለሙሉ በጨዋታው ያለምንም ስህተት ያለምንም ጥፋት ያለምንም እንከን ጨዋታውን ጨርሰዋል ተብሎ የታመኑ ተጫዋቾች እስካሁን ድረስ የተመዘገቡ 10 ተጫዋቾች ሆነዋል። ይሄም ሜሲ ከአልጄሪያ ጋር ባደረገው ጨዋታ ከ10 ሬቲንግ አግኝቷል። ያው መነጋገሪያ የነበረ ጉዳይ ተፈጥሮ እንደነበር ይታወሳል። ጆናታን ዴቪድ ከኳታር ጋር በነበረው ጨዋታ ከ10 ሬቲንግ ያገኘ ተጫዋች ሆኗል። ጋክፖ ደግሞ የሊቨርፑሉ የፊት መስመር ተጫዋች ደግሞ ትላንትና በነበረው ጨዋታ ከ10 ማግኘት ችሏል ማለት ነው። ከስዊድን ጋር በነበረው ጨዋታ ትላንትና እንግዲህ 5-1 ማሸነፋቸው ይታወሳል። ስዊድን ከዚያ በፊት ቱኒዚያን 5-1 አሸንፋ ነበረ። ትላንትና ደግሞ እንደዚሁ በ5-1 በሆነ ውጤት ተሸንፋለች ማለት ነው። እስካሁን ድረስ እንግዲህ በዘንድሮ የ2026 ዓለም ዋንጫ በአጠቃላይ የተቆጠሩ ግቦች 101 ደርሰዋል ማለት ነው። በርከት ያሉ ግቦችንም እንደዚሁ እየተመለከትን ነበር። ያቻ ውጤቶችንም እየተመለከትን ነው። ያልተጠበቁ ውጤቶችም የተመዘገቡ ናቸው። የሚያስደምሙ፣ የሚያስደነግጡ፣ የሚያስገርሙ ውጤቶች ነጥቦችም እየተመለከትን ነው የምንገኘው። እስካሁን ባለው እንግዲህ በጨዋታው ሁኔታ ላይ ይሄ ነው የሚባል አስቸጋሪ ነገር አልተመለከትንም። ምናልባት ወደፊት የሚጠበቁ ነገሮች አሉ። ከነሱ ጋር የምናነሳቸው ነገሮች ይኖራሉ። ሌላው ዛሬ የሚደረጉ ጨዋታዎች ናቸው። ዛሬ ምሽት እንግዲህ 1 ሰዓት ላይ ጀምሮ እስከ ሌሊት 10 ሰዓት ድረስ የሚደረጉ ጨዋታዎች አሉ። በየቀኑ 4 ጨዋታዎች የተደረጉ ነው የሚገኙት። በመጀመሪያው ጨዋታዋ ሳትጠበቅ ነጥብ የጣለችው ስፔን ከሳውዲ አረቢያ ጋር ዛሬ የምታደርገው ጨዋታ እንደዚሁ ይጠበቃል። ማታ 1 ሰዓት ላይ ነው ጨዋታው የሚጀምረው፣ ምሽት 1 ሰዓት ላይ ማለት ነው። እንደዚሁም ደግሞ ምሽት 4 ሰዓት ላይ ቤልጅየም ከኢራን የሚያደርጉት ጨዋታ አለ። ሌላኛው ተጠባቂ ጨዋታ ነው ይሄም። ሌሊት 7 ሰዓት ላይ ኡራጋይ ከኬፕ ቨርዴ የሚያደርጉት ጨዋታ አለ። ኬፕ ቨርዴ ልክ እንደባለፈው ጨዋታ ዛሬም ታስደምመን ይሆን የሚለው ነገር ይጠበቃል። ሌሊት 10 ሰዓት ላይ ደግሞ ኒውዚላንድ ከግብፅ የሚያደርጉት ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። በዚህ መልኩ የዛሬ መርሃ ግብሮች የሚደረጉ ነው የሚሆነው። እነዚህም በሚመለከት ነገ እኩለ ቀናችን ላይ መረጃውን በደንብ በትንታኔ መልኩ ይዘንላችሁ እንቀርባለን። ሌላኛው የተሰማ ነገር አለ እንግዲህ በዚህ የ2026 ዓለም ዋንጫ በ3ቱ ሀገራት ሲካሄድ ካናዳ፣ ሜክሲኮ እና አሜሪካ በታሪክ ለመጀመሪያ ጊዜ በ3 ሀገራት የተካሄደ ውድድር ነው። 23ኛው የዓለም ዋንጫ ውድድር ነው። ለመጀመሪያ ጊዜ 48 ክለቦች የሚሳተፉበት ነው። ወደ ጥሎ ማለፉ የሚያልፉት ከዚህ በፊት በመጀመሪያው ውድድር ይወዳደሩ የነበሩ የቁጥር ብዛቶች ናቸው። 32 የብሔራዊ ቡድኖች አሁን ላይ ወደ ጥሎ ማለፉ የሚያልፉ ናቸው። ግን 48 ተሳታፊዎች ሆነዋል በታሪክ ለመጀመሪያ ጊዜ። በቀጣይም ሊቀጥል እንደሚችል ቁጥር የሚጠበቅ ነው። እንዲያም ሆኖ ግን በዚህ በ3ቱ ሀገራት መካከል ያለው የአየር ሁኔታ፣ የተፈጥሮ ክስተቶች፣ ሰው ሰራሽ ክስተቶች ለውድድሩ በጣም ችግር ይሆናሉ ተብሎ ይጠበቁ ነበረ። ከነዚህ መካከል ከዚህ በፊትም ስንሰማቸው የነበሩ አሉ። የልምምድ ሜዳዎች ጥራት ችግር፣ እንደዚሁ ከተፈጥሯዊ ችግሮች ጋራ የተያዙ ነገሮች ነበሩ። ከመሬት መንቀጥቀጥ ጋር የተያዙ ነገሮች፣ ሌሎችም አደጋዎች ጋር ከስኔክ ኤሪያ ጋር ተያይዞ ሲነሱ የነበሩ ነገሮች አሉ። እንደዚሁም ደግሞ በሰዎች ግጭቶች ምክንያት የእንግሊዝ ብሔራዊ ቡድን ያረፈበት አካባቢ የተፈጠሩ የደህንነት ችግሮች ሲነሱ ነበር። ከሁሉም በላይ ግን የተፈጥሮ ችግሮች ወይም የአየር ንብረት ነው በጣም አሳሳቢ የነበረውና ከዚሁ ጋር በተያያዘ አሁን አንድ ብሬኪንግ የሚል መረጃ የተመለከቱ ነበር ቤተሰቦቻችን። ፈረንሳይ ከኢራቅ በዓለም ዋንጫ ጨዋታ መሀል እንግዲህ የሚያደርጉት አንደኛው መርሃ ግብር ነው። በዚህ ጨዋታ ላይ አንድ የተፈጥሮ አደጋ ሊደርስ ይችላል ተብሎ ተፈርቷል። እንግዲህ ነገ በፊላደልፊያ የሚያደርጉት ጨዋታ በዚህ መርሃ ግብር ላይ ከባድ የሆነ ነጎድጓድ ይጥላል ተብሎ ተጠብቋል። ይህ የአየር ንብረት ትንበያ ይፋ ያደረገው ጉዳይ ነው። ከባድ ነጎድጓድና አደገኛ የአየር ሁኔታ ይጠበቃል የሚል ዜና ተዘግቧል። በዚህ ምክንያት እንግዲህ የፈረንሳይና የኢራቅ ጨዋታ በመሃል ሊቋረጥ ወይም ሊዘገይ እንደሚችል ተገልጿል። በዚህ መሃል የሚያጋጥም ጉዳይ ካለ ለ30 ደቂቃዎች ጨዋታው ይራዘማል። እንደዚሁም ደግሞ በ30 ደቂቃዎች ውስጥ የሚስተካከል ነገር ከሌለና ሁኔታዎች ወደ መልካምነት ካልመጡ አሁንም ለተጨማሪ 30 ደቂቃዎች ይራዘማል። ይሄ ምናልባት ጨዋታውን ለመጀመሪያ ጊዜ በዚህ ውድድር ላይ ሊያራዝም ይችላል ተብሎ ተሰግቷል። እስካሁን ስጋቶች አሉ። ይሄ ጉዳይ ያው ሲፈራ የነበረ ነው። ጨዋታዎች ሊዘገዩ እንደሚችሉ እየታሰበ ነበረ። ይሄ ነገር አሁንም በነገው ውድድር ላይ ሊያጋጥም ይችላል ተብሎ ይታሰባል። ሌላኛው የአሜሪካ የትኬት ዋጋ መጨመር ነው። እንግዲህ በዚህ የውድድር ሁኔታዎች ላይ አንደኛው መነጋገሪያ የሆነው ነገር የትኬት ዋጋ መጨመር ጉዳይ ነው። በርካቶች ይህንን ጉዳይ እየተቹ ነበረ። ፊፋ መላ ሊያበጅለት ይገባል፣
የዓለም ዋንጫ ማያ ትኬቶች እጅግ በጣም ውድ ሆነዋል። በጣም በብዙ እጥፍ ነው ካለፈው ከ2022 የዓለም ዋንጫ የጨመረው በዚህ ዓመት እና አሁን ደግሞ የተሰማው መረጃ ምንድነው? የዓለም ዋንጫ አዘጋጁ ሀገር አሜሪካ ምድቧን በበላይነት ያው በማጠናቀቅ እንግዲህ ለጥሎ ማለፉ ደርሳለች ወይም 32ቱን ተቀላቅላለች ማለት ነው። አሁን ላይ የአሜሪካ የጥሎ ማለፍ መርሃ ግብር ከማን ጋር እንደሚሆን አልታወቀም። ነገር ግን በማይታወቁበት ሁኔታ ላይ የትኬት ዋጋ ከፍተኛ ሁኔታ ስለመናሩ ይፋ ተደርጓል። ዝቅተኛ የተባለው የትኬት ዋጋ ስንት ነው? $3000 ነው ተብሎ ነው ይፋ የተደረገው እና እጅግ በጣም ከፍተኛ ማለት ነው። ወደ ኢትዮጵያ መመንዘር ትችላላችሁ። እጅግ በጣም ውድ ሆኖ መነጋገሪያ የሆነ ነገር ሆኗል። የጥሎ ማለፍ ተጋጣሚዋን ገና አላወቀችም አሜሪካ፣ ግን አዘጋጅ ናት። ያው ቀድማ ማለፏን አረጋግጣለች ማለት ነው። ይሄኛው ነገር አንደኛው ነው። ሌላው ከኔማር ጋር የተያያዙ ነገሮች አሉ። ኔማር ጁኒየር በቀጣይ ጨዋታ የመሳተፉ ነገር በዚህ የዓለም ዋንጫ ከመሳተፍ ጋር በተያያዙ በተለይ በመጀመሪያዎቹ ጊዜያት መነጋገሪያ የነበረ ነገር ነበረ። ካርሎ አንቸሎቲ ይመርጡታል ለብራዚል ብሔራዊ ቡድን ወይስ የሚሉ ነገሮች የተነሱ ነበረ። ባለፉት ዓመታት እንግዲህ በኔማር ላይ ነው ብራዚል መሰረቷን አድርጋ እግር ኳሷን ስትሰራ የነበረ። ነገር ግን ይሄ ነው የሚባል ነገር አልነበረም። አሁን ደግሞ ልጁ በጉዳት እየተሰቃየ ከመሆኑ ጋር ተያይዞ እየተመለከትነው አልነበረም ባለፉት ጨዋታዎች ላይ። አሁን ግን ከራፊና መጎዳት ጋር ተያይዞ ካርሎ አንቸሎቲ ቦታ ሊሰጡት እንደሚችሉ ወይም ደግሞ በሱ ቦታ ተክተው ሊያጫውቱት እንደሚችሉ እየተዘገበ ያለ መረጃ ወጥቷል ማለት ነው። ሌሎችን አንዳንድ ነገሮችን እናንሳ። ከሊዮኔል ሜሲና እንደዚሁም ደግሞ ከክርስቲያኖ ሮናልዶ ጋር የተያያዙ መረጃዎች አሉ። ከፖርቹጋል የመልበሻ ክፍል ጋር ተያይዞ ከሰሞኑ እየሰሙ የነበሩ መረጃዎች አሉ። ያው እናንተም ጋር ያደረስናቸው በርካታ መረጃዎች ነበሩ። አሁንም በዚያ ጉዳይ ላይ አዳዲስ ነገሮች እየመጡ ናቸው። ምናልባት ከዚህ በፊት የሚተቿቸው ነገሮች ሁሉ አሁን ላይ ክርስቲያኖ ሮናልዶ ከሚሰነዘርበት ትችት ጋር ተያይዞ ከዚህ በፊት የሚተቹት ሰዎች ሁሉ ከለላ ለመሆን እየሞከሩ ነበረ። ክርስቲያኖ ሮናልዶ ተራ ተጫዋች ሆኗል ከተባለ ሌሎች ተጫዋቾች ምን ሊሆኑ ነው የሚል አስተያየቶች እየቀረቡ ነበረ። ሮይ ኪን ነው አንደኛው ይህንን ነገር ያለውና ይሄ ፍጹም የማይረባና ከንቱ ወሬ ነው፣ ከሰማኋቸው አስቂኝ ወሬዎች መካከል አንዱ ይሄ ነው ተብሏል። ክርስቲያኖ ሮናልዶ አሁን ላይ በፖርቹጋል ብሔራዊ ቡድን ውስጥ አስፈላጊ ነው አይደለም የሚሉ የሁለት ጎራ ውይይቶች ቀጥለዋል። ነገር ግን አሁንም ይህ ጉዳይ አላበቃም። በርካቶች የሱ ደጋፊም የሆኑም ያልሆኑም አይ አሁን ላይ ቦታውን ቢለቅና ለሌላ ወጣት እንደዚሁም ደግሞ በጣም ፈጣን ለሆነ ተጫዋች ቦታውን ቢሰጥ ወይም ደግሞ ተቀይሮ የሚወጣበት መንገድ ቢመቻች ወይም ደግሞ ተቀይሮ ቢገባ 90 ደቂቃ ሙሉ መጫወቱ አስፈላጊ አይደለም፣ ከእድሜ ጋር የሚመጡ ነገሮች አሉ፣ ጥረቱንና የሱን ታሪካዊ ሁነቶች እናከብራለን የሚሉ አስተያየቶችን በዝተዋል። ከደጋፊዎችም በነገራችን ላይ የፖርቹጋል ብሔራዊ ቡድን ደጋፊም ዋንጫ እንዲበሉ የሚፈልጉ ሰዎችም ይህንን ጉዳይ እያነሱት ነበረ። ሌላኛው ደግሞ እንደዚሁ ሄነሪም የሰጠው አስተያየት አለ፣ እሱን ደግፎ ማለት ነው። ብዙ ሰዎች ሮናልዶ የፖርቹጋል ችግር ነው ብለው ያስባሉ፣ ክርስቲያኖ ሮናልዶ ለየትኛውም ቡድን ችግር ሆኖ አያውቅም የሚል አስተያየት ሰጥቷል። እሱ መፍትሄ ነው እንጂ ችግር አይደለም የሚል አስተያየት ሰጥቷል። እና ሁላችንም እንደምናውቀው እስካሁን ድረስ ክርስቲያኖ ሮናልዶ የዓለም ምርጥ ተጫዋች ሆኖ ከሊዮኔል ሜሲ ጋር የሚፎካከር ነው። ነገር ግን የዓለም ዋንጫን አላሳካም። ነገር ግን ባለፉት ጨዋታዎችም ያው በዓለም ዋንጫው ላይ ያደረገው አስተዋጽኦ አለ፣ እሱንም አንስቷል። ይህንን እርሱም ያውቋል። ሆኖም በአጠቃላይ ስላሳካው ስኬት የምናወራ ከሆነ ግን ከሊዮኔል ሜሲ ጋራ የምናስቀምጠው ሰው ነው፣ ስለዚህ ዋጋውን ማቅለል የለብንም የሚል አስተያየት ሰጥቷል። ሄነሪ ተጨማሪ ነገርም ብለዋል። ሁለቱም ስለ ክርስቲያኖ ሮናልዶ እና ስለ ሊዮኔል ሜሲ አስተያየቱን ሰጥቷል። ማን ይበልጣል የሚሉ ጥያቄዎች አሉ። ይህን ነገር ማቆም አለብን፣ በሁለቱም መዝናናት አለብን። ሁለቱ እግር ኳስን ሲያቆሙ እናዝናለን በእርግጠኝነት፣ ከዚያ በኋላ እነሱን ማፎካከር እናቆማለን። ስለዚህ ጫማ ከመስቀላቸው በፊት እንዝናናባቸው፣ እንደሰትባቸው የሚል አስተያየት ሰጥቷል። ብዙዎች ይህንን ምክር መቀበል አለባቸው ብዬ አስባለሁ። ሜሲን መውደድ ክርስቲያኑን መጥላት ግዴታ አይደለም፣ ክርስቲያኑን መውደድ መሲም መጥላት ግዴታ አይደለም፣ አንዱን መውደድ አንዱን መጥላት አስፈላጊ አይደለም የሚል አስተያየትም ጨምሮበታል ሄነሪ። ሌላኛው ያው ከሜሲ ጋር በተያያዘ ሜሲ በሀገሩ በጣም ግዙፍ የሆነ ሐውልት ቆሞለታል፣ እየተመለከትኩት ነበረ። የ8 ጊዜ ባላንዶር አሸናፊው ሊዮኔል አንድሬስ ሜሲ አርጀንቲና እንግዲህ ባለፈው 2022 የዓለም ዋንጫ ሻምፒዮን እንድትሆን ከፍተኛ ሚና አበርክቷል። በዚያ ብቻ አይደለም፣ በሌሎች ዋንጫዎችም በዓለም ላይ ለእግር ኳስ ያበረክተው አስተዋጽኦ ከፍተኛ ነው። አሁን ላይ የሊዮኔል አንድሬስ ሜሲ 26 ሜትር እንደሚረዝም የተገለጸ ሐውልት ግዙፍ ሐውልት ቆሞለታል። ሊዮኔል ሜሲ ያው ህንድ ውስጥ 21 ሜትር የሚረዝም ሐውልት እንዳለው ይታወቃል። ከሰሞኑ ከቦታ ቦታ የተንቀሳቀሰ ሐውልት ነው። አሁን ደግሞ በሀገሩ 26 ሜትር በጣም ግዙፍ ማለት ነው፣ በጣም ግዙፍ ሐውልት ቆሞለታል።
ሌሎች ነገሮችን እናንሳ። ምናልባት ካለን ሰዓት አንጻር የዝውውር ጉዳዮችን አንስተን እንለፍ። ሊቨርፑል ለዲዮማንዲ ዝውውር የሂሳብ አቅርቦ ነበረ። ያቀረበው ሂሳብም የ100 ሚሊዮን ዩሮ ሂሳብ ነው። ነገር ግን ውድቅ ተደርጎበታል። አሁን ላይ የዚሁ ጋር ተያይዞ እንደገና አዲስ ሂሳብ ለማቅረብ እየተዘጋጁ ስለመሆናቸው ፋብሪዚዮ ሮማኖ ይዞት የወጣው መረጃ ጠቁሟል። አርቢ ላይፕዚግም ለተጫዋቹ ከዚህ በላይ ሂሳብ እንደሚፈልግና በክለቡ ቢቆይም ደስተኛ እንደሚሆኑ የወጡ መረጃዎች አመላክተዋል። ሌላኛው ከማርቲን ኦዴጋርድና ከአርሰናል ጋር የተሰማው አስደንጋጭ መረጃ ነው። ምናልባት ብዙዎቻችሁ ጋር ይኖራል ብዬ አላስብም። ምንም እንኳን አርሰናል እንግዲህ ካፒተኑን የመሸጥ ነገር ይፋ ባያደርግም 2 ዓመት ነው የውሉ የቀረው። ነገር ግን የውል ማራዘሚያ ነገሮች አልቀረቡም። እንዲሁም ደግሞ ክለቡን ሊለቅ ይችላል የሚሉ መረጃዎች ወጥተዋል። በተጨማሪም አርሰናል የጋብሪኤል ማርቲኔሊ እና የኢታን ንዋነሪ ዝውውር በክለቡ ታሪክ ሪከርድ እንዲሰብር ይፈልጋል ተብሏል። ሁለቱም ለሽያጭ ስለመቅረባቸው መረጃዎች እየወጡ ናቸው። በተጨማሪም ዛሬ የወጣ ትሮሳርድ ሌላኛው በአርሰናል ይሸጣል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። ከዚያም በተጨማሪ ዛሬ የወጣ መረጃ አለ። ሂንካፔ ያው በውሰት ወደ አርሰናል መጥቶ ምን ያህል አስተዋጽኦ እንዳደረገ ይታወቃል። ነገር ግን ሂንካፔ አሁንም አርሰናል በጀቱን በከፍተኛ ሁኔታ ከፍ ለማድረግና ሌሎች ተጫዋቾችን በደንብ የተጠናከሩ ተጫዋቾችን ወደ ክለቡ ለማምጣት ሊሸጠው እንደሚችል የተዘገበ ነበረ። በዚህ የውድድር ዓመት ካሳለፈው አስተዋጽኦ አንጻር ሂንካፔ በአርሰናል በቋሚነት ይፈርማል ብለን የምንጠብቀውና እንደዚሁም ደግሞ ይሸጣል ብለን የማንጠብቀው ተጫዋች ነው። ነገር ግን አርሰናል ለሽያጭ ሊያቀርበው እንደሚችል አንድ ታማኝነት ያለው መረጃ ይዞ ወጥቷል ማለት ነው። ሌላኛው አርሰናል የሳንድሮ ቶናሊን ወቅታዊ ሁኔታ እየተከታተለው እንደሆነ መረጃዎች ወጥተዋል። ቶተንሃም ሆስፐር በበኩሉ ለጣሊያናዊው የኒውካስትል ዩናይትድ ተጫዋች እንደዚሁ የዝውውር ሂሳብ 80 ሚሊዮን ዩሮ አቅርቦ ውድቅ ተደርጎበታል። ምናልባት በቀጣይ ጉዳዩን በድጋሚ እንደሚመለከቱት ይጠበቃል። ሮበርት ዲ ዘርቢ ጣሊያናዊ ናቸው፣ ተጫዋቹን ያሳምኑታል ተብሎ ይጠበቃል። በነገራችን ላይ ምናልባት ቶተንሃም ሚኪ ቫን ዴቪንም ለማዘዋወር እንደዚሁ ቁልፍ ተጫዋች እንደሆነ አሳውቀው ዲ ዘርቢ ተጫዋቹ እንዲቆይ ይፈልጋሉ ተብሏልና በዚሁ በክለቡ ሌሎች ፈላጊዎች አሉ። በርከት ያሉ ክለቦች እየፈለጉት ነው የሚገኙ። ነገር ግን በክለቡ እንዲቆይ ጠይቀዋል ተብሏል። ዲ ዘርቢ ባርሴሎና እና ሊቨርፑልን ጨምሮ ተጫዋቹን እየፈለጉ ናቸው። ነገር ግን ተጫዋቹን ለማቆየት ዲ ዘርቢ እየሰሩ እንደሆነ ተገልጿል። ከዚሁ በተጨማሪ ምናልባት ቶተንሃም ለሮበርት ዲ ዘርቢ ትልቅ ድጋፍ ሊያደርግ እንደሚችል መረጃዎች ወጥተዋል። በዚህ ዓመት በጣም ከመውረድ ተንገዳግደው ነው ለጥቂት ነው የተረፉት እና በቀጣይ ዓመት ቢግ ሲክስ ስፖታቸውን ለማስጠበቅ አሁን ጠንክረው እንደሚሰሩ ዝውውሩ ላይ በደንብ እንደሚሳተፉና ወደ 8 የሚደርሱ ትልልቅ ተጫዋቾችን እንደሚያስፈርሙም መረጃዎች ወጥተዋል። ምናልባት በቀጣይ እንግዲህ ሮበርት ዲ ዘርቢ ከሚያስፈርሟቸው ተጫዋቾች መካከል አንደኛው ጋክፖን ጥያቄ አቅርበዋል ማለት ነው። ጋክፖ እንግዲህ በሊቨርፑል ቤት ጥሩ የውድድር ዓመት አሳልፈዋልም አላሳለፈም ለማለት ይከብዳል። ነገር ግን ትላንት ከሀገሩ ጋር ያሳለፈው ጊዜ እጅግ በጣም አስገራሚ ነበረ። ለሀገሩ አውሬ የሆነ ተጫዋች ሆኖ ተመልክተነው ነበረ። በቀጣይ ምናልባት በሊቨርፑል ይቆያል አይቆይም የሚለው ነገር አይታወቅም። ዲ ዘርቢ ግን የተጫዋቹ ፈላጊ ሆነው ብቅ ብለዋል። ሌሎችንም ተጫዋቾች እየፈለጉ እንደሚገኙ እንደዚሁ የወጡ መረጃዎች እየጠቆሙ ናቸው። ሌላኛው ሪያል ማድሪድ አዩብ ቡአዲን በተቻለ ፍጥነት ወደ ክለቡ ለመውሰድ ጥረት እያደረጉ እንደሆነ ተገልጿል። ሪያል ማድሪድ በዚህ የውድድር ዓመት በዝውውሩ ላይ በደንብ እየተንቀሳቀሱ ነው የሚገኙት። በርካታ ተጫዋቾችን በነፃም በክፍያም ወደዚያው እየወሰዱ ነው የሚገኙት ወደ ሎንስ ብላንኮቹ። ከዚሁ ጋር በተያያዘ ይሄ በሰሞኑኑ በነበረው ጨዋታ በተለይ ያሳየው አቋም ተጫዋቹ ቡአዲ የብዙ ክለቦችን ትኩረት ስቧል። አርሰናልን ጨምሮ ሊቨርፑልን ጨምሮ ሌሎችንም እና ይህን ተጫዋች ሪያል ማድሪድ በቶሎ ለመውሰድ ጥረት እያደረገ እንደሆነ አንድ መረጃ ወጥቷል። ቤተሰቦቻችን እንግዲህ ለሰዓቱ በገበያ ስፖርት ወደ እናንተ ለማድረስ ያስኳቸውን በርከት ያሉ መረጃዎች በዚሁ ልቋጭ። በነገ ኩለቀን ላይ በርከት ያሉ መረጃዎችን በተለይ ከዛሬ ምሽት ጨዋታዎች ጋር የተያያዙ መረጃዎችን በትንታኔ መልኩ ወደ እናንተ የምናደርስ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን።